የምር ማለት ነው። ከትላንት ወዲያ ዛሬ ይታረቃሉ ብዬ ቪዲዮ ሰርቼ ነበርና ከዛ ወዲህ በቃ ሁሉም ነገር አስጠላኝ ታውቃላችሁ። ትላንትና ቀኑ ሙሉ ሚዲያ ላይ አልነበርኩም፣ ብታምኑ ባታምኑ ቪዲዮም አልሰራሁም። ዛሬም ቀኑ ሙሉ ቪዲዮም አልሰራሁም። ግን በቃ ዛሬ አልቻልኩኝም። ዝም ማለት ዝም ብዬ ማለፍ አልቻልኩኝም። በቃ አሁን ራሱ ኦሬዲ ከ2 ሰዓት በፊት ነው ቪዲዮ የተለቀቀው የሀይሚ። ግን በቃ ገባሁ አየሁት ቪዲዮውን። ጭራሽ የባሰ ከትላንትና የባሰ ነው ያየሁት። በቃ በጣም ደበረኝ ታውቃላችሁ፣ በጣም ማለት ነው። ፍቅር ግን ምን ያክል ከባድ እንደሆነ እዩት። ፍቅር በጣም ፈታኝ፣ በምድር ላይ በህይወት ውስጥ ትልቁ ፈተና የፍቅር ግንኙነት ነው። እግዚአብሔር ነው እላችሁ። ምክንያቱም እውነተኛ ፍቅር ሲሆን ደግሞ በጣም ፈተና ይበዛበታል። በጣም ብዙ ችግር ይበዛበታል። ግን ደግሞ መጨረሻው የሚዋደዱ ሰዎች እግዚአብሔር እህልሃቸውን አንድ ካረገው የትም ቢገቡ አይለያዩም። አሁንም ተስፋ አልቆረጥኩም። ብሩክ ይሄዳል። እውነቴን ነው የምላችሁ፣ ፍቅር ማለት ትልቅ ፈተና ነው። በጣም ትልቅ ፈተና። ሀይሚና ብሩኬ እዚህ ያደረሳችሁ ማንም አይደለም፣ ሰው ነው። ሰው ነው በመሀላችሁ የገባው። ሰይጣን በመሀላችሁ ገብቷል። ሰው የሚመስል ሰይጣን በመሀላችሁ ገብቷል። የሚያበረታታችሁ፣ አይዟችሁ በርቱ የሚላችሁ አንደኛው ሀሰን ቀይ ሰይጣን፣ አንደኛው ፍፄ በመሀል ነገር እያቀሳሰሩ ብቻ ግን ከባድ ነው። ታስታውሳላችሁ የዛሬ አመት ብሩኬን ሀሰን ሸኝቶታል ወደ ውጭ። እውነቴን ነው የምላችሁ፣ ቆሞ ሸኝቶታል። ሀይሚ ደምን ባያነባች ደምን ባያለቀሰች ሸኝቶታል። ለምን? ብሩኬ እልህ፣ ሀይሚ እልህ። እናንተ እዚህ ያደረሳችሁ የተበዳደላችሁት በደል ብቻ ሳይሆን እልህና የሰው ወሬ መስማት ነው እዚህ ያደረሳችሁ። እናማ በጣም አዝኛለሁ ቤተሰብ። ለዛ ነው ያልመጣሁት። በጣም ደብሮኛል። የምር በጣም ነው ያስጠላኝ። ሀይሚ ስታለቅስ ዛሬ አብሬ ያለቀስኩኝ። በቃ በጣም ደበረኝ። እግዚአብሔርን ነው የምላችሁ። በጣም ይደብራል። በጣም ያስጠላል። ለምን በዚህ ልክ እልህ ምን አስፈለገ? አሁንም ቢሆን እናንተ ትለያያላችሁ ማለት አይደለም። መቼም አትለያዩ ሰዎች ናችሁ። መቼም አትለያዩም እናውቃለን። ግን ደግሞ በዚህ ልክ ግን እዚህ መድረሳችሁ በራሱ በጣም ያስጠላል። በጣም ያስጨንቃል። በጣም ይደብራል። በጣም ያስጠላል። የእውነት እንደኔ ከብዷችሁ ከሆነ አላቅም፣ ሌሎች ኦዲየንሶች እውነት እንደኔ ደብሯችሁ ከሆነ እኔ በጣም ደብሮኛል። ሀይሚዬ ዛሬ ከዚህ በኋላ ያለፈውን እንደማናስብ ተስፋ አደርጋለሁ። ማለት ምን ማለት ነው ታስባላችሁ? እኔ በእናንተ ላይ መቼም ተስፋ አልቆርጥም፣ በእውነት ማለት ነው። መቼም ቢሆን ምክንያቱም እናንተ በልባችሁ በውስጣችሁ ትክክለኛና እውነተኛ ፍቅር አለ። እውነተኛና ትክክለኛ ፍቅር አለ። ግን ምንድነው እዚህ ያደረሳችሁ? እልህ ነው። በቃ እልህና የሰው ወሬ ትሰማላችሁ። በጣም ከባድ ነገር በመሀላችሁ ገብቷል። እናንተ ግን እያወቃችሁ እንዳላወቀ
በቃ እኔ ስለምን ለማመጣለሁ፣ እኔ ስለምን ዝቅ እላለሁ። በቃ ሁለታችሁም እንደዛ ነው። እሷ ዝቅ ትበል፣ እኔ ዝቅ አልልም። እሱ ዝቅ ይበል፣ እኔ ዝቅ ብቻ አላቅም። የምር ግን አሁንም ቢሆን እኔ ተስፋ አልቆርጥም። እግዚአብሔርን ነው የምላችሁ። አንዳንዴ ውስጣችን የምንወደውን ሰው የምናፈቅረውን ሰው ማግኘት፣ ማቀፍ፣ መሳም፣ በቃ ዘለን መጠምጠም አንገቱ ላይ በቃ አንገቱ ላይ ጥምጥም ብለን ማልቀስ እየፈለግን ነገር ግን ውስጣችን ያለው አልሸነፍ ባይነት፣ ውስጣችን ያለው ትልቅ እልህ ይይዘናል። ለምን እሱ እንደዛ አያረግም? ለምን እኔ እጠመጠምበታለሁ? ለምን እሱ አይጠመጠምብኝም? እንደዚህ ባረግ እኮ የለመንኩት ወይ ደግሞ በቃ ለሱ መኖር ማልችል ይመስለዋል ብለን እናስባለን። እና አንዳንዴ የምንወዳቸውን ሰዎች እናጣቸዋለን። አሁንም እናንተን ያለያያችሁ እሱ ነው እንጂ በውስጣችሁ ሁለታችሁም ጋር እውነተኛ ፎንቃል አላቅም። ብቻ እግዚአብሔርን ደብራል ግን ምክንያቱም እኛ ለስንት ነው አሁን የምንጠብቃችሁ? ሙሽዬ ምን ተሰምታ ይሄን ቪዲዮ ስታይ ምን ተሰምቷት ይሆን? ሌሎቹስ ምን ተሰምቷችሁ ይሆን? እኔ እንጃ አላቅም። ድራማ ነው ልበል ከዚህ በኋላ ወይስ እውነት ነው ልበል? እናንተ ምን ተሰማችሁ? ቤተሰብ ምን ተሰማችሁ? የእነዚህ ሁለት ልጆች ነገር አልገባኝም። እኔ ግራ ግብት ብሎኝ ትላንትና ራሱ የትላንት ቪዲዮ እንዲሁ አይቼ ወጣው። ከትላንት ወዲያም የማታው በጣም ደብሮኝ ነበረ። ቪዲዮ ሰራው ወጣው። ከዛ በኋላ ቪዲዮ የሚባል ወደ ዩቲዩብም ወደ ቲክቶክም አልገባሁም። ዛሬም ገባሁ። ምንም በቃ የሚያስጠላ ነገር ነው ያለው። ዛሬ ሲመሽ አላስችላለኝ ገባሁ። የሀይሚ ንግግር በጣም አሳዘነኝ። ስታለቅስ አብሬ ያለቀስኩ። ብዙ ኮሜንታተሮችም አየሁ፣ ታሰብኩ። እያለቀሰች አይደለም የሚልም አለ፣ የሚሳደብም አለ። እንደዚህ እያለቀሰች ራሱ የሚሳደብ ሰው አለ። ፈጣሪ ማስተዋሉን ይስጣችሁ፣ የእውነት ማስተዋሉን ይስጣችሁ። ሰው እያለቀሰ በዚህ ልክ ውሸት ነው፣ የውሸት ነው ያለቀ። እኔ ሀይሚ ስታለቅስ የእውነትና የውሸቱን በደንብ አውቀዋለሁ። እሺ እንዴት አይኗ በርበሬ ይመስልላታል? እሺ የውሸት ለቅሶ ከሆነ እንዴት ነው ፊቷ በዚህ ልክ ሊቀላ የሚቀላው የውሸት ከሆነ? ብቻ ግን በጣም አዝኛለሁ ቤተሰብ፣ የእውነት በጣም ከፍቶኛል። ለምን በዚህ ልክ አይደለማ እነሱን የምጠብቃቸው እኔ